ይሄ በ72 ቀናት ውስጥ በአውሮፕላን አደጋ ምክንያት በበረዶ በተከበበ ሰው በሌለበት የሚበላና የሚጠጣ ነገር በጠፋበት ቦታ የተረፉ ሰዎች አስገራሚ እውነተኛ ታሪክ ነው። ነገር ግን ማንም ያልጠበቀው ነገር ተከሰተ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር ጥቅምት 13 ቀን 1972 አንድ የራግቢ ቡድን የመጨረሻ ግጥሚያውን ለማድረግ ከአሜሪካ ወደ ቺሊ ሲጓዝ ነበር። በአውሮፕላኑ ውስጥ የነበሩት ተጫዋቾች በሙሉ በጣም ደስተኞች ነበሩ። ምክንያቱም አብዛኞቹ በአውሮፕላን ሲጓዙ የመጀመሪያቸው ሲሆን ከሀገራቸው ውጪ ወደ ሌላ ሀገር ሲሄዱም የመጀመሪያቸው ነበር። አንዳንድ ተጫዋቾች ደግሞ እነሱን ለመደገፍ አብረዋቸው የመጡ የቤተሰብ አባላት ነበራቸው። አውሮፕላኑ ተነስቶ በአንዲስ ተራሮች ላይ ወደ ቺሊ ጉዞን ሲጀምር እስከዚያው ድረስ ሁሉም ነገር ሰላማዊ ነበር። ተሳፋሪዎቹ ከመስኮት በኩል የሚታየውን የበረዶ ተራራ ውበት እያደነቁ ነበር። ነገር ግን ከጥቂት ደቂቃዎች በኋላ ሲታሰብ እንኳን የሚዘገንን ነገር እንደሚገጥማቸው አላወቁትም። ከተወሰነ ጊዜ በኋላ የአየሩ ሁኔታ በድንገት ተቀየረ። በጣም ኃይለኛ የበረዶ ማዕበል አውሮፕላኑን መታው። ይህም አውሮፕላኑ በከፍተኛ ሁኔታ እንዲወዛወዝ አድርጎታል። ተሳፋሪዎቹ በሙሉ ፈሩ። ነገር ግን አንደኛው ተሳፋሪ አውሮፕላን በተራሮች ላይ ሲያልፍ እንዲህ ያለ ንዝረት ማጋጠሙ የተለመደ እንደሆነና ምንም የሚያሰጋ ነገር እንደሌለ በመናገር አረጋጋቸው። ሆኖም አውሮፕላኑ ወደፊት በሄደ ቁጥር ንዝረቱ እየጨመረ መጣ። አውሮፕላኑ በኃይል መናወጥ ጀመረ። በውስጡ የነበሩ ሻንጣዎችና ዕቃዎች ወደ ግራና ቀኝ መውደቅ ጀመሩ። ይህንን ያዩ ሰዎች በድንጋጤ ተውጠዋል። ፓይለቶቹ አውሮፕላኑን ለመቆጣጠር ቢሞክሩም አውሮፕላኑ ከቁጥጥር ውጪ ሆነ። ፓይለቶቹም ምንም ነገር ከማድረጋቸው በፊት አንድ ተራራ ከፊታቸው ተደቀነ። አውሮፕላኑም ተራራውን በመጋጨት ለሁለት ተሰነጠቀ። የአውሮፕላኑ የፊት ክፍል በከፍተኛ ፍጥነት እየተንሸራተተ ሄዶ ትልቅ በረዶ ላይ አረፈ። ግጭቱ በጣም ኃይለኛ ከመሆኑ የተነሳ በአውሮፕላኑ ውስጥ ያሉት መቀመጫዎች በሙሉ ተጨፈለቁ። ይህም የብዙ ሰዎችን ሕይወት አጠፋ። ከአደጋው የተረፉ ሰዎች ራሳቸውን አረጋግተው በካቢኑ ውስጥ ያሉትን ሌሎች ሰዎችን መርዳት ጀመሩ። አንዳንድ ተጫዋቾች ፓይለቶቹን ለማውጣት ቢሞክሩም ሁለቱም በጊዜ ሞተው ነበር። በጣም የሚሰቀጥጥ ትዕይንት ነበረ። በዚህ አውሮፕላን ላይ በአጠቃላይ 45 ሰዎች ይጓዙ የነበረ ቢሆንም ከአደጋው በኋላ 18ቱ ሲሞቱ 27ቱ ተርፎ ነበር። አውሮፕላኑ የተነሳው በምሽት ስለነበረ ብዙም ሳይቆይ ይጨልማል። የውጭው ቅዝቃዜ በጣም ከባድ ከመሆኑ የተነሳ መቋቋም አልቻሉም ነበር። ከብርዱ ራሳቸውን ለመከላከል ሲሉ የውጭው ቀዝቃዛ አየር እንዳይገባ ያገኙትን ዕቃዎችና አስክሬኖችን በመጠቀም በአውሮፕላኑ ላይ ያሉትን ቀዳዳዎች በሙሉ ለመድፈን ሞከሩ። ሙቀት ለማግኘትም ሁሉም ተጠጋግተው ተቀመጡ። ሁኔታቸው በጣም አስከፊ ነበር። የማይተርፉ መሆናቸውን ስለተረዱ አሁንም በከፍተኛ ድንጋጤ ውስጥ ነበሩ። ያም ሆነ ይህ ሌሊቱን በሆነ መንገድ አሳለፉ። ጠዋት ፀሐይ ስትወጣ በብርዱ ምክንያት 4 ወይም 5 ተጨማሪ ሰዎች መሞታቸውን አዩ። ነገር ግን ጥሩ ነገር ማዕበሉ መቆሙ ነበረ። ከአውሮፕላኑ ሲወጡ አይን እስከማይደርስበት ድረስ ነጭ በረዶ እንጂ ሌላ ምንም ነገር አላዩም። አሁን እነዚህ ሰዎች እዚህ ቦታ ላይ ረጅም ጊዜ መቆየት ስለማይችሉ በተቻለ ፍጥነት መውጣት ነበረባቸው። በአካባቢያቸው ምንም አይነት ቤት፣ እንስሳት ወይም ለምግብነት የሚውሉ እጽዋት አልነበሩም። መጀመሪያ ላይ ሁሉም ሰው የሚተኛበት ቦታ እንዲኖረው መቀመጫዎቹን ከአውሮፕላኑ ውስጥ አወጡ። ከዚያም የቆሰሉትን ሰዎች ሰውነታቸው እንዲሞቅ በፀሐይ ላይ ያስተኟቸው። የሚጠጡት ውሃ ለማግኘትም በረዶን በማቅለጥ ጠብታ በጠብታ ማጠራቀም ጀመሩ። አንዳንድ ሰዎች ደግሞ በአደጋው የሞቱትን ሰዎች አስክሬን ከአውሮፕላኑ ራቅ ወዳለ ቦታ በመውሰድ እርዳታ ሲመጣ አብረው እንዲወስዷቸው እንዳይበሰብሱ በበረዶ ሸፈኗቸው። ነገሮች ትንሽ ሲረጋጉ ጥቂት እፎይታ ተሰማቸው። ሁላቸውም በጣም ርቧቸው ነበር። አሁን የተረፈው ጥቂት ምግብ ለሁሉም ተከፋፈለ። በጣም አነስተኛ፣ በሕይወት ግን ለመቆየት በቂ። እርዳታ እስኪመጣ እየቀማመሱ ማለት ነው። መንግስት አውሮፕላኑ መከስከሱን አውቆ በቅርቡ ያድነናል ብለው ሁሉም ተስፋ አድርገው ነበር። እንደ እውነቱ ከሆነ አውሮፕላኑ የወደቀበት ቦታ በረጃጅም ተራሮች የተከበበ ሸለቆ ስለነበር ከዚያ ለመውጣት በጣም አስቸጋሪ ነው። ድንገት አንድ አውሮፕላን በላያቸው አለፈ። መኖራቸውን ለማሳወቅ በኃይል ጮሁ። ነገር ግን አውሮፕላኑ በጣም ርቆ ስለነበር ሊያያቸው አልቻለም።
ከጥቂት ሰዓታት በኋላ መሸ። ሁሉም ተጨማሪ ልብሶችን ለብሰው አውሮፕላኑ ውስጥ ተደበቁ። ቀዳዳዎቹን ለመድፈን ሻንጣዎችን ተጠቀሙ። በሚቀጥለው ጠዋት ናንዶ የተባለ ሰው ነቃ። አውሮፕላኑ ከተከሰከሰ ጀምሮ ራሱን ስቶ ነበረ። በጣም ስለተጎዳ በእግሩ መቆም እንኳን አይችልም። ሆኖም ግን እየተሳበ ሄዶ እህቱን አቀፋት። ስለ ወላጆቹ ሲጠይቅ እናቱና አባቱ መሞታቸውን ተነገረው። ይህን ሲሰማ በጣም አዘነ። በዚያው ቅስፈት ሌሎቹ ደግሞ ለመትረፍ ሲሉ በረዶን አቅልጠው ውሃ ሲጠጡም ነበር። በላያቸው የሚያልፍ አውሮፕላን እንዲያያቸው መሬት ላይ የኤክስ ምልክት አደረጉ። ከተወሰነ ጊዜ በኋላ ሌላ አውሮፕላን በላያቸው ሲበራዩና በጣም ተደሰቱ። በመስታወት ብርሃን በማንጸባረቅ ትኩረት ለመሳብ ሞከሩ። ነገር ግን ይህ አውሮፕላንም ሳይመለከታቸው አለፈ። አውሮፕላኑ ያያቸው መስሏቸው እርዳታ በቅርቡ እንደሚመጣ በማሰብ ተደስተውም ነበር። ነገር ግን ሌላ ሌሊት አለፈ። የሚረዳቸው ግን ምንም አልመጣም። አሁን ማንም ሊያድናቸው እንደማይመጣ ተረዱ። ስለዚህ በዚህ በገለልተኛ አካባቢ ራሳቸውን እንዴት ማዳን እንደሚችሉ ማሰቡ። ከዚያም በአውሮፕላኑ ጀርባ ላይ አንዳንድ ባትሪዎች እንደነበሩ አስታወሱ። እነዚያን ባትሪዎች ማምጣት ከቻሉ የአውሮፕላኑን ሬዲዮ ለማስነሳትና ከውጪው ዓለም ጋር ለመገናኘት እንደሚጠቀሙባቸው አሰቡ። ሐሳቡ ለሁሉም ቢመቻቸውም ስራውን መተግበር ግን እንዳሰቡት ቀላል አይደለም። ምክንያቱም አደጋው ሲፈጠር ተከፍሎ የወደቀው የአውሮፕላን የኋላ ክፍል የት እንደወደቀ ፈጣሪ ብቻ ነው የሚያውቀው። ያም ሆነ ይህ የአውሮፕላኑን የኋላ ክፍል ለመፈለግ ወሰኑ። ከዚያም ከቆዳና ከመስታወት የተሰሩ መነጽሮችን አዘጋጁ። ከቡድኑ ውስጥ 4 ሰዎች ባትሪዎቹን ለማምጣት ይሄዳሉ። ነገር ግን ጥቂት ርቀት ከተጓዙ በኋላ ወደ ኋላ ሲመለከቱ አውሮፕላናቸውን የትም ማየት አልቻሉም። አሁን ገባቸው። በዚያ ሁሉ በረዶ ውስጥ ማንም አውሮፕላናቸውን ሊያየው አይችልም። ማንም ሊያድናቸው ያልመጣውም ለዚህ ሳይሆን አይቀርም። ይህንን ሲያዩ ፈርተው ወደ አውሮፕላናቸው ተመለሱ። 6 ቀናት ተቆጠረ። ከአንድ ሳምንት በኋላ የነበረው ምግብ በሙሉ አለቀ። አካባቢው በበረዶ የተሸፈነ በመሆኑ የሚበላ እንስሳም ሆነ ተክል አልነበረም። አሁን ሆዳቸውን የሚሞሉበት አንድ ነገር ማድረግ ነበረባቸው። የሚበላ ነገር ሲያጡ በድንጋዮች ላይ የሚበቅለውን ጭቃማ ነገር መብላት ጀመሩ። ጣዕሙ በጣም አስከፊ ነው፣ ነገር ግን ከመሞት ይሻላል። ብዙም ሳይቆይ የሞቱትን አስክሬን እንብላ ወይ በራብ እንሙት የሚል ክርክር በመካከላቸው ተነሳ። አንዳንዶቹ እንደዚህ ማድረግ ተገቢ እንዳልሆነና እግዚአብሔር ይቅር እንደማይላቸው ተናገሩ። ጊዜው እየከፋ ሲሄድ ራቡ እየበረታ መጣ። እንዲያውም የጫማ ማሰሪያቸውንና ሲጋራቸውን ለመብላት ተገደዱ። ነገር ግን ለብዙ ቀናት የራበውን ሆድ እነዚህ ነገሮች ሊሞሉት አይችሉም። ጥቂት ቀናት አለፈ። በራብ ምክንያት የናንዶ ታማሚ እህት ሕይወቷ አለፈ። ናንዶ ከወላጆቹ በተጨማሪ እህቱንም አጣ። በዚህ ሁኔታ ለ9 ቀናት ያህል ራሳቸውን በሕይወት ለማቆየት ቻሉ። አሁን ግን ራቡ በጣም ከመጽናቱ የተነሳ አእምሯቸው መስራት አቆመ። ሞት ከፊታቸው ተደቅኗል። ሌላ አማራጭም አልነበራቸው። ስለዚህ አስክሬን ለመብላት ወሰኑ። መጀመሪያ 4 ሰዎች ከአውሮፕላኑ ወጥተው ጨክነው አደረጉት። ነገር ግን የሰውን ስጋ ከመብላት ሞትን የሚመርጡ 5 ሰዎች ነበሩ። በሚቀጥለው ቀን እነዚህ 5 ሰዎች እንዳይረበሹ በማሰብ አስክሬኖቹን ለመቁረጥ ወደ ሌላ ቦታ ይዘዋቸው መሄድ ጀመሩ። በዚህ መሃል ኑማ የተባለ ልጅ በበረዶ ውስጥ የተቀበረ ሻንጣ አገኘ። ሻንጣውን ሲከፍቱት ውስጥ ሬዲዮ አለ። ሬዲዮን ሲከፍቱት ግን ምንም ሲግናል አልነበረው። ለዚህም የተለያዩ ነገሮችን በማያያዝ አንቴና ሰሩ። በዚህ ሬዲዮ ላይ አንድ የዜና ዘገባ ሰሙ። ዜናው መንግስት እነሱን ለመፈለግ በርካታ የማዳን ስራዎችን ማከናወኑንና ነገር ግን በእነዚህ ሁሉ ጥረቶች ሊገኙ ስላልቻሉ መንግስት ሞተዋል ብሎ ማወጁ ሰሙ። ይህ ማለት መንግስት ፍለጋውን አቁሞታል። ሁሉም ሰዎች በሙሉ ተስፋ ቆረጡ። የመትረፍ ተስፋቸውን በሙሉ ተሰባበረ። አስክሬን አንበላም ካሉት 5 ሰዎች መካከል 4ቱ አሁን መብላት ጀመሩ። ምክንያቱም ማንም ሊረዳቸው እንደማይመጣ ተረድተዋል። አሁን ከዚህ ለመውጣት ራሳቸው አንድ ነገር ማድረግ አለባቸው። 3ቱ ሰዎች እንደገና የአውሮፕላኑን የኋላ ክፍል ፈልገው ባትሪዎቹን አገኟቸው። በሕይወት መኖራቸውን ለውጪው ዓለም ለማሳወቅ እንዲረዷቸው ባትሪዎቹን ይዘው ለመምጣት ወሰኑ። ከዚያ በኋላ 3ቱ ሰዎች የአውሮፕላኑን የኋላ ክፍል ለመፈለግ ጉዞ ይጀምራሉ።
ለሰዓታት ከተጓዙ በኋላ የአውሮፕላኑን ስባሪዎች አግኝተው አነሱ። ለሰዓታት ተራራውን ሲወጡ ስለነበር በጣም ተዳክመዋል። ብርዱና ነፋሱም ለመተንፈስ አስቸጋሪ አድርጎባቸው ነበር። ምሽት በፍጥነት ስለመጣ በአንድ ድንጋይ ጀርባ ተጠልለው ለማደር ይወስናሉ። በማግስቱ ጠዋት ሲነቁ በበረዶ ተሸፍነው ነበር። ሁኔታቸውን በጣም አስከፊ ነው። ቅዝቃዜው በጣም ኃይለኛ ከመሆኑ የተነሳ የአንዱ አይኖች በበረዶ ተለጥፈው ነበር። ሌሎቹ ሁለቱ ደግሞ በእግራቸው መቆም እንኳን አልቻሉ። ወደፊት ለመጓዝ ምንም ጉልበት አልነበራቸው። ስለዚህ በአውሮፕላኑ የብረት ጋሻ ላይ ተቀምጠው ከተራራው ላይ ተንሸራተው ወረዱ። ባዶ እጃቸውን ሲመለሱ በማየታቸው በቡድኑ ውስጥ አዘን ሰፈነ። ያ የመጨረሻው ስጋ አልበላም ያለው ሰው የሰውን ስጋ በልቶ እጣ ፈንታውን እየረገመ ተኛ። ቀናት አለፉ። እነዚህ ሰዎች ለ17 ቀናት ራሳቸውን በሕይወት አቆዩ። ሁሉም ከማዕበሉ ለማምለጥ አውሮፕላን ውስጥ ተቀምጠው ሳለ አንድ ትልቅ ማዕበል መጥቶ የአውሮፕላኑን የውስጠኛ ክፍል በበረዶ ሞላው። ብዙ ሰዎችም በበረዶ ውስጥ ተቀበሩ። ነገር ግን በድፍረት በረዶን በመቆፈር የተቀበሩትን ሰዎች ማውጣት ቻሉ። ነገር ግን አንዲት ሴት በረዶ ውስጥ በጣም ጠልቃ ተቀብራ ስለነበር በመታፈን ሕይወቷ ያልፋል። እነዚህ ሰዎች ገና ከዚህ ድንጋጤ ሳይወጡ ከውጭ የሚመጣ እንግዳ ድምፅ መስማት ጀመሩ። ወደ ውጭ ሲመለከቱ ከመጀመሪያው የከፋ ሌላ ኃይለኛ ማዕበል መታቸው። ሁሉም እንደገና በበረዶ ተቀበሩ። ይህ ማዕበል በጣም ኃይለኛ ከመሆኑ የተነሳ አውሮፕላኑ በሙሉ በበረዶ ተሞላ። አንዳንዶች በዚያው ሞቱ። በውስጥ የታሰሩ ሰዎች አሁን የሚወጡበት መንገድ አልነበራቸው። ከመካከላቸው አንዱ ኦክሲጅን እንዲያገኙና እንዳይታፈኑ በፍጥነት የአውሮፕላኑ ጣሪያ ላይ ቀዳዳ ከፈተ። ከጥቂት ሰዓታት በኋላ ራሳቸውን አረጋግተው 8 አስክሬኖችን በአንድ ጥግ ሰበሰቡ። ይህንን ሁሉ ሲያይ ኑማ የተባለው ልጅ ራሱን መቆጣጠር አቃተው። በንዴት የአውሮፕላኑ መስኮት መስበር ጀመረ። በዚህ መሃል የመስታወት ስባሪ እግሩ ውስጥ ገባ። ነገር ግን በዚህ አላቆመም፣ መቆፈሩን ቀጠለ። ከ2 ቀናት ልፋት በኋላ ወደ ላይ የሚወጣ ቀዳዳ አበጁና ሁሉም ወደ ውጪ ወጡ። ከሞት አፍ በመውጣታቸው በጣም ተደሰቱ። ከደስታው በኋላ አውሮፕላኑን ለማውጣት በረዶን መቆፈር ጀመሩ። በዚህ መሃል ኑማ የእግሩ ቁስል እንደማይሰማው አስተዋለ። ምክንያቱም በረዶ ቁስሉን አደንዝዞት ነበር። አሁን ፀሐይ እየወጣች ስለነበር በረዶ መቆፈር ብዙም አልከበዳቸውም። በጥቂት ሰዓታት ውስጥም አውሮፕላኑ ነፃ ሆነ። ፀሐዩ ሞቅ ያለ ስለነበር የአውሮፕላኑን የኋላ ክፍል ስለመፈለግ ማሰብ ጀመሩ። ነገር ግን ያንን አስከፊ የበረዶ ሌሊት እንዴት እንደሚጋፈጡት አላወቁም። ስለዚህ የበጋው ወቅት እየቀረበ ስለነበርና በዚያን ጊዜ ተራራውን መሻገር ስለሚቀል ጥቂት ለመጠበቅ ወሰኑ። 34 ቀናት እንደዚህ አለፈ። አሁን የአየሩ ሁኔታ ተሻሽሏል። መጀመሪያ አውሮፕላኑን ለመፈለግ ሄደው የነበሩ ሰዎች አሁንም አልተሻላቸውም ነበር። ተራራውን ለመውጣትም አቅም አልነበራቸውም። ከጥቂት ሰዓታት በኋላ ሌላኛው ጓደኛቸው በረሃብ ምክንያት መሞቱን ሰሙ። ይህንን በማየታቸው ተስፋ ቆረጡና አስክሬኑን በረዶ ውስጥ ቀበሩት። 2 ተጨማሪ ቀናት አለፉ። ሕይወታቸውን ለማዳን ከፈለጉ የግድ ከአውሮፕላኑ ጀርባ ያለውን ባትሪ አምጥተው ለውጭው ዓለም ማሳወቅ እንዳለባቸው ወሰኑ። አለበለዚያ ግን ማለቃቸው ነው። ከዚህ በኋላ ከቡድኑ ውስጥ 4 ሰዎች ተራራውን ለመውጣት ወሰኑ። ስማቸውም ሮቤርቶ፣ ቲንቲን፣ ኑማና ፈርናንዶ ነበር። እነዚህ ሰዎች ቅዝቃዜውን ለመቋቋም ብዙ ልብሶችን ለብሰው አውሮፕላኑን ፍለጋ ተነሱ። ነገር ግን ለብዙ ሰዓታት ቢጓዙም አውሮፕላኑን የትም ሊያገኙት አልቻሉ። በዚህ መሃል የኑማ ጤንነት እየተበላሸ መጣ። ራሱንም ስቶ ወደቀ። እግሩ ላይ ያለው ቁስል መመርቀዙን ሲመለከቱ ኑማን ወደ ታች ሊመልሱት ወሰኑ። ኑማ ግን እምቢ አለ። ብቻውን ወደ ታች ለማውረድ ወስኖ ከሌሎቹ ቀድሞ ሄደ። አውሮፕላኑ ጋር መድረሱን ቢናገርም ሁኔታው በጣም አስከፊ ስለነበር እንደደረሰ ራሱን ሳተ። ጥቂት ቆይቶ ራሱን ሲያውቅ ሌሎቹ ከአውሮፕላኑ ላይ በረዶን ለማንሳት ሲሞክሩ አያቸው። በሌላ በኩል 3ቱ ጓደኞቹ ለብዙ ሰዓታት ከተጓዙ በኋላ አውሮፕላኑ ተራራ ላይ ተጋጭቶ ሲሰነጠቅ የወደቀውን የኋላ ክፍል አገኙት። ይህንን ሲያዩ 3ቱም በጣም ተደስተው ወደ ቦታው ተጠጉ። አውሮፕላኑን ሲመረምሩ ከባትሪዎች በተጨማሪ ብዙ ልብሶች፣ ጠርሙዞችና በርካታ የሲጋራ ፓኬቶችን አገኙ። እነዚህን ቁሳቁሶች ይዘው ወደ አውሮፕላናቸው ተመለሱ። ባትሪውንም በሬዲዮ ውስጥ በመክተት ከውጭው ዓለም ጋር ለመገናኘት ሞከሩ።
ነገር ግን በሚያሳዝን ሁኔታ ሬዲዮ ተበላሽቶ ስለነበር የመጨረሻ ተስፋቸውም ጨለመ። አሁንም ግን አንዳንድ ሰዎች ጠቃሚ ነገር እናገኝ ይሆናል በሚል ተስፋ ወደ አውሮፕላኑ የኋላ ክፍል ተመለሱ። በዚህ ጊዜ እድል ረዳቻቸውና ውሃ የማያስገባ ጨርቅ አገኙ። ከዚህ በኋላ በሬዲዮ ላይ መንግስት እነሱን ለመፈለግ አንድ የመጨረሻ ተልዕኮ እንደሚጀምር ሰሙ። ይህንን ዜና ሲሰሙ ሁሉም ነፍስ ዘሩ የመትረፍ ጭላንጭል ተስፋም ታያቸው። አንዳንዶቹ እዚሁ ሆነን እንጠብቃቸው ሲሉ፣ ሌሎቹ ደግሞ እዚህ ብንቆይ ማንም ሊያየን አይችልም፣ ስለዚህ አንዳንዶቻችን በእግራችን ሄደን እርዳታ መጠየቅ አለብን አሉ። የኑማ ሕመም በጣም ጸና። የመጨረሻ ትንፋሹን እየተነፈሰ ነበር። ከመሞቱ በፊት እኔ ስሞት ሁላችሁም ብሉኝ አላቸው። ይህንን ተናግሮ ኑማ ሕይወቱ አለፈ። እንዲሁም ከኑማ የተጻፈ ደብዳቤ አገኙ። በደብዳቤው ላይ ኑማ በጓደኞቹ መካከል በመሞቱ በጣም ደስተኛ እንደሆነ ጽፎ ነበር። የኑማን ደብዳቤ ካነበቡ በኋላ በሁሉም ውስጥ መነሳሳት ተፈጠረ። 3 ሰዎችም እንደገና እርዳታ ፍለጋ ጉዞ ጀመሩ። እነዚህ 3ቱ ጉዟቸውን የጀመሩት በቂ ምግብ ይዘው ነበር። በዚህ ጊዜ ተራሮቹን እንደምንም ተሻግረው ቺሊ በመድረስ ለሁሉም እርዳታ ለመጥራት ወሰኑ። ሳይቆሙ ተራራው መውጣታቸውን ቀጠሉ። ጉዟቸውን ቀጥለው የተራራው ጫፍ ላይ ደረሱ። ነገር ግን ከላይ ሆነው አካባቢውን ሲመለከቱ ተስፋቸው ሊቆረጥ ደረሰ። ከፊታቸው ተራራ ተደራርቦ ይታያል። ይህ ማለት ገና ብዙ የሚቀራቸው መንገድ አለ ማለት ነው። 3ቱ ሰዎችም የሚያደርስ በቂ ምግብ ስላልነበራቸው ወደ ኋላ ለመመለስ ወሰኑ። በዚህ ጊዜ ቲንቲን እነዚህ ሁለቱ ጉዟቸውን በቀላሉ እንዲቀጥሉ ምግቡን ሰጥቷቸው እርሱ ወደ አውሮፕላኑ ተመለሰ። ጉዞ በጣም ረጅምና አስቸጋሪ ቢሆንም ሁለቱ ተስፋ ሳይቆርጡ ወደፊት መጓዛቸውን ቀጠሉ። በመጨረሻም ለ10 ቀናት ያህል ያለማቋረጥ ከተጓዙ በኋላ ልፋታቸው ፍሬ አፈራ። በረዶ በጣም ወደ ቀነሰበት አካባቢ ይደርሳሉ። ሁለቱ ንጹህ የወንዝ ውሃ አገኙ። እዚያም በቂ ውሃ ጠጡ። ከዚያም ማንም ያልጠበቀው ነገር ሆነ። በወንዙ ማዶ በፈረስ ላይ የተቀመጠ አንድ ሰው አዩ። መጀመሪያ ላይ ሰውየውን ሲያዩ አይናቸውን ማመን አቃታቸው። በዕልማቸው እንጂ በእውናቸው አልመሰላቸውም። ነገር ግን ብዙም ሳይቆይ እውነተኛ ሰው መሆኑን ተረዱ። ሰውየውን በማየታቸው ደስታቸው ወሰን አልነበረውም። ሰውየው እንዲረዳቸው በኃይል ጮሁ። ነገር ግን ሰውየው ራቅ ብሎ ስለነበርና የወንዙ ድምፅ ስለሚጮህ ሊሰማቸው አልቻለም። ስለዚህ የሚሉትን እንዲጽፉለት ወረቀትና እርሳስ ወደ ማዶ ወረወረላቸው። ከዚያ በኋላ እጃቸውንና ፊታቸውን ታጥበው ንብረታቸውን አዘጋጁ። የአዳኝ ቡድን በፍጥነት ደረሰ። አውሮፕላኑ ከተከሰከሰ ከ72 ቀናት በኋላ ሮቤርቶና ናንዶን አዳኗቸው። ሁሉም ወደ ከተማ ተወሰዱ። እዚያም ከቤተሰቦቻቸው ጋር ተገናኙ። መላው ከተማ እንደ ጀግና ተቀበላቸው። ከዚያም ሆስፒታል ገቡ። እዚያም ተጣጠቡ። ከዚያም የተለየ አልጋ ተሰጣቸው። ነገር ግን በዚያች ሌሊት ሁሉም በአንድ ላይ ተኙ። የተለየ አልጋ ቢሰጣቸው በአደጋው በደረሰባቸው ከፍተኛ የስነ ልቦና ስብራት ምክንያት በዚያች ሌሊት አብረው መተኛትን መርጠዋል። በታሪኩ መጨረሻ ላይ በአውሮፕላኑ ውስጥ ከነበሩት 45 ሰዎች መካከል በሕይወት የተረፉት 16ቱ ብቻ መሆናቸውን እንረዳለን። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።